ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ ማለት ነው። እኔ በጣም እጅግ በጣም ነበር ማከብርሽ፣ በጣም ነበር እምወድሽ ማለት በቃ እያንዳንዱ እንትኖችሽ በጣም ያሳዝኑኝ ነበር ማለት ነው። ብዙ ነገር እንትንልሽ ነበረ ግን በጣም በቃ እኔ እንደ ማታ እንደ ትላንት እንደሰራሽው ቪዲዮ እንጃ ሰው እንዴት በዚህ ልክ ማለት ቢያንስ እኮ ውሸትም እኮ ልክ አለው። ውሸትም ልክ አለው ማለቴ ይሄ ድብን ያለ ውሸት ነው እንጂ ማለት ነው። ማን ነው አንቺ? ቆይ ራስሽን እንዴት ነው የምታስቢው? አንቺ ቆይ ሲጀመር ማለት ነው ሩታ ራስሽን እንዴት ነው የምታስቢው? አንቺ ማን ስለሆንሽ ነው የስንት ወር የአራት የአምስት ወር እርጉዝ ሆነሽ አንድ ወንድ ልጅ መጥቶ ከነ ልጅ የልጅሽ የእንጀራ አባት ሊሆን የሚፈልግ ወንድ ማን ነው? ማለት የት ነው እየኖርን ያለ ነው? አዲስ አበባ ኢትዮጵያ ውስጥ ነና ያለ ነው። ኢትዮጵያ ውስጥ ሆነን ማለት ነው ኢቭን እንኳን እኮ ወልደሽ ምናምን ነገር ቢሆን እሺ ኖርማል ነው። በቃ አንድ ልጅ አላት ምናምን ብሎ እንትን ሊያረግሽ ይችላል። ይሄ ምናልባት እኛንም ሊያሳምነን ይችል ይሆን ነበረ። ግን ያንቺ በጣም በቃ ኦቨር አጋነሽ ራስሽን እንዴት አይተሽ እንደሆነ አላውቅም። አንቺ ማንሽና ነው? እኔ እንደዚህም እንትን የሚልሽ ሰው እንደዚህ አይነት እንትን እንኳን የሚናገርሽ ሰው እኔ በጣም ነበር የምናደደው ማለት ነው። ለካ እውነታቸው ነው ማለት አንቺ ለካ እዚህ ልክ በጣም በቃ ራስሽን እንትን ብለሻል ማለት ራስሽ እንደ ቢልጌት ነው እንደምታዩ አንቺ ማንሽና ነው ከነ ልጅሽ አሁን ይሄን የመሰለ ሸበላ ሰውዬ መጥቶ አንቺ ከነ ልጅሽ የሚቀበልሽ የት ነው እየኖርን ያለ ነው? የት ነው? ኢትዮጵያ ውስጥ አይደል እንደ ያለ ነው? የትኛው ወንድ ነው እስቲ አይደለምና ሌላ እርጉዝ ሆነሽ ማለት ነው ልጅ እንኳ ያላት ኧረ የምን ልጁን ታውትና ማለት ነው ወዶችዬ አግብታም አይደለም ጀስት ኖርማል ሪሌሽንሽፕ እንኳ ያላት ሴት እኮ እንትን ማግኘት ወይም እንትን ማለት የማይፈልጉ ወንዶች ባሉበት ሀገር እኮ ነው የምንኖረው ማለት ነው። እንኳን ከነ ልጅሽ ማለት ከነ ልጅሽ የሚቀበልሽ እርጉዝ ሆነሽ ለዛውም የቸገረው እርጉዝ ያገባል የሚባለው አባባል የፈለገ ችግር ላይ ቢሆን እንኳ ሰውየው ማለት ነው ያመጣሽው ልጅ የፈለገ እንኳ ችግር ላይ ቢሆን አንቺን ከነ ልጅሽ የሚቀበል ወንድ አለ ብዬ አላስብም። ምክንያቱም ቢያንስ ማለት ነው እያንዳንዱ የምታደርጉት ነገር የሆነ ማች የሚያደርግ ነገር ለምን አታደርጉ? እግዚአብሔርን ነው የምላችሁ። የሆነ ማች የሚያደርግ ነገር ማለት ቢያንስ የሆነ ጠጋ አድርጉት፣ የሚመሳሰል ነገር ብታረጉ ይሻላል። ምንድን ነው ደግሞ ምን ማለት ነው? ቆይ ብለሽ ደግሞ ይሄንን ደግሞ ይዘሽልን መጣሽ እንዴ? ሰው ሆይ ብሎ ነገሩ እሰይ የእጃችን ነው ያገኘ ነው ማለት ሩታ እያለን አነገስንሽ በገዛ እጃችን ማለት ነው። አነገስንሽና አሁን ላይ ምንም የፈለግነው ነገር ብሰራላቸው የፈለገው ነገር ባደርግ እኔ እታመናለሁ ወይም ደግሞ የኔ ቪዲዮ ቫይራል ይወጣል ይታያል ብለሽ እንደዚህ በዚህ ልክ እንኳ ልታሪብን አይገባም። እውነቴን ነው። በጣም ነው እጅግ በጣም ነው የምታስጠዩ። በቃ ጠላሁሽ። ኦዲየንሶች ግን ማለት እሷን የምትወዱ ልትኖሩ ትችላላችሁ፣ እንደኔ ማለት ነው። እኔም ከዚህ በፊት በዚህ በዋና በቃ በእያንዳንዱ ነገር በደረሰባት ነገር ምናምን በጣም ነበረ እንትን የምትለኝ ማለት ነው፣ የምታሳዝነኝ። በጣም ነበር የምወዳት። በቃ ምን ልበላችሁ እያንዳንዱ እሷ ህይወት ውስጥ የሚመጡ ሴቶችን በጣም ነበር የምጠላቸው ማለት ነው። ግን ይገባታል ማለት ነው ይሄን ሁላ ነገር። ምክንያቱም ቢያንስ ማለት ነው ለእኛ ክብር ቢኖራት እሷ ለኦዲየንሷ ክብር ቢኖራ ማለት ነው ዛሬ ላይ ተነስታ እንደዚህ አይነት ቪዲዮ አሰራም ነበር። ልትናደድ እኮ ትችላለች፣ አትናደድም አይደለም። አብርሃም እኮ ያደረገው ነገር ሊያናድዳት ይችላል። ግን ይሄ ከመሬት ተነስቶ ከየት አመጣሽው? እሺ ልጁ ማን ነው ሲጀመር? እኛ የልጅሽ አባት ራሱ ጥያቄ ውስጥ ነው ማለት እንደዚህ አይነት ሴት ከሆንሽ ከነ ልጅሽ ቀበልሻለሁ ካለሽ ይሄ ልጅ ያለ ነገር አላለሽም ማለት ነው። በእርግጠኝነት ያለ ነገር እንደዚህ አላለሽም ማለት ነው። የሆነ ነገር አላችሁ ከዚህ በፊትም ከአብርሽ በፊትም የሆነ ነገር አላችሁ ማለት ነው እንጂ ወይ ልጁ የራሱ ነው የልጁ አሁን የመጣው ልጁ ሆድሽ ውስጥ ያለው ልጅ የሱ ነው ማለት ነው እንጂ እንዴት ነው የት ነው የምንኖረው? ኢትዮጵያ ውስጥ እየኖርን አሁን ውዶች እንደዚህ አይነት ወንድ አለ? በማርያም አለ እንደዚህ አይነት ወንድ?
የለም፣ በፍጹም የለም። እንኳን እርጉዝ ሆነሽ ማለት ነው፣ እርጉዝ ሆነሽ ሊያገባሽ አይደለም። ኧረ በስመ አብ! እንኳን እርጉዝ ሆነሽ ሆድሽ ውስጥ ልጅ ኖሮ ማለት ነው ጓደኛዬ በፊት እንኳን ፍቅረኛ በፊት ላይ ያሳለፈች ሴት እንኳን የማይፈልጉ ወንዶች ባሉበት ሀገር ከነ ልጄ ብለሽ ስታሽቃብጪ ለራስሽ ራሱ ትንሽ አይደብርሽም እንዴ? ለቤተሰብሽ ራሱ ክብር የለሽም? ምንድን ነው? ምን ማለት ነው? ምን አይነት ስራ ነው እየሰራሽ ያለሽ? እውነት በጣም ነው ያፈርኩብሽ። በጣም ነው ያስጠላሽኝ። እኔ እንጃ በኢየሱስ ስም። እንግዲህ ስደቡኝ፣ ያው የሩታ አድናቂዎች መሳደቡን ብቻ ሳይሆን እርግጠኛ ነኝ አብዛኛዎቻችሁ ማለት ነው እንደኔ በጣም ተናዳችኋል። በጣም ማለት ነው። በማታ ቪዲዮ እኔ ያልተናደደ ሰው አለ ብዬ አላስብም። እውነቴን ነው የምላችሁ። በጣም ነው የተናደድኩት። እግዚአብሔርን ማለት በቃ ምንድን ነው የማይሆን ነገር የማይመስል ነገር ለሚስትህ አትንገር ነው ይሄ የማይመስል ነገር ነው አሁን እየነገርሽኝ ያለሽው። ምንም በቃ ሊታመን ወይም እውነት ሊሆን የማይችል ነገር። አሁን ነገ ዞራችሁ መታችሁ ደግሞ እንደተለመደው ፍራንክ ነው ወይም ደግሞ እሱን ለማናደድ ነው ምናምን ልትይ ነው። በህይወቴ እኔ እንደዚህ አይነት ሰው አይቼ አላቅም ምናምን። ያዕቆብም ይስሐቅም እኮ እንደዛ ስትዩ ነበረ። ይስሐቅን ምን ስትዩ ነበረ? ይስሐቅ የዛኔ እንኳ እሺ ኖርማል ነሽ፣ ምንም አይደለሽም ከየትኛውም ወንድ ጋር ያው ህይወት ይቀጥላል በሚለው እሺ አጨበጨብንልሽ፣ ጎበዝ ምናምን አልንልሽ። ግን አሁን እንዴት ይረዱኛል ብለሽ እንዴት ያምኑኛል ብለሽ ነው እንደዚህ አይነት ነገር? ኧረ በስላሴ ስም እውነቴን ነው። እንዴት ማን ነው? የትኛው ሰው ነው ሆድ ውስጥ ደግሞ ምን አይነት ድፍረት ነው? እንዴት ድፍረት ውስጥ እንዴት አገኘሽ? እርጉዝ ሆነሽ ልጅ ሆድሽ ውስጥ ኖሮ እንዴት ነው ሌላ ወንድስ የሚያምርሽ? ሌላ ፍቅረኛ ምን እንዴት? እኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እውነት በጣም ነው የሚያሳፍረው እግዚአብሔርን። ኧረ ለተተኪው ትውልድ ቢያንስ ጥሩ ጥሩ ነገር እያስተማራችሁ ማለት አስተማሪ የሆነ ነገር እንትን እያላችሁ ብትሰሩ ነው የሚሻለው። ክርስቶስን እንዳለ ዩቱብ ተግማማ እኮ የቡታጀራ ዩቱበሮች እንደው ይሄ ዩቱብ በተዘጋ እውነት እሱ እኮ ነው እንደዚህ ያጠገባችሁ። እግዚአብሔር በቃ ማይሆን ነገር ዝም ብላችሁ ትበጠርቃላችሁ። ከዛኛ ጅሎች አለን እዚህ እንዲሆን እንዲተፈጠረ በጉጉት እየጠበቅን ሰዓት እስኪደርስ ቪዲዮ እስክትለቁልን ድረስ ብለን ጠብቀን ቪዲዮአችሁ እናያለን። ቪው ቫይራል ይወጣል። ከዛም በኋላ እናንተ በቃ ይሄ ኦዲየንስ ይሄ ጅል ህዝብ አግኝተናል ብላችሁ የፈለጋችሁትን ነገር እያመጣችሁ ትበጠረቃላችሁ። ከዛ እኛ እንሰማለን። የኛ ጥፋት ነው። ይሄ ሁላ ነገር እኮ የኛ ጥፋት ነው። እኔ ብዙ ጊዜ የምምለው ነው፣ ብዙ ጊዜ እለዋለሁ። ይሄ ችግር የኛ ነው፣ የራሳችን ችግር ነው። የኦዲየንሱ፣ የእናንተ ተመልካች፣ የእናንተ እንትን አድናቂ፣ የእናንተ አጨብጫቢ አሽቃባጮላ ከኔም ጭምር ማለት ነው። የምሬን ነው። እኔ በጣም ነበር የምወዳት ውዶች። ሩታ በብዛት ካያችሁ እሷን የሆነ ነገር ሰው እንትን ሲል በጣም ነበር የምበሳጨው ምናምን። ስታዝናዝን ነበር፣ ስከፋ በጣም ነበር የሚደብረኝ ምናምን ነገር። ይህ ሁላ የሆነው ለምን ነበረ? ለእሷ ካለኝ ፍቅር ማለት ነው። ግን አሁን ላይ እንደዚህ ራስሽን በማለት የማይረባ ነገር እስካሁን ድረስ ያለው ነገር እንኳን ሪል አይደለም ማለት ነው። እርግዝናሽ ራሱ እኔ ያጠራጥረኛል። እውነቴን ነው። ወይ ፕላስቲክ ሰርጀሪ የሆነ አለ አይደለ? እንደሱ አይነት ነገር ምናምን አርገሽ ነው ይሄኔ እንደዚህ ሆድሽንም እንትን ብለሽ እኛን እያታለልሽ ያለሽው። እና እኔ ስለሌላው አያገባኝም፣ ስለሌላው አያገባኝም። በእርግጥ በሩታ ህይወት ላይ እኔ የኔ እንትን መሆን እኔ አንቺን አለመውደድ፣ አንቺን አለማድነቅ፣ የአንቺን ቪዲዮ አለማየት ለአንቺ ምንም እንትን ላይል ይችላል። ምንም ነገር ማለት ነው ላይቀንስብሽ ይችላል። ግን እርግጠኛ ሆኜ ነው የምናገረው፣ እንደኔ በጣም ብዙ ሰው የተናደደብሽ ሰው ይኖራል ማለት ነው። እና የሆነ ይሄ ነገርሽን በጣም ማስተካከል እንዳለብሽ ነው የምነግርሽ። በጣም ማለት ነው እግዚአብሔርን በጣም ምክንያቱም በቃ የማይሆን ነገር ጭራሽ ማለት ነው። በቃ የማታ ደግሞ ቪዲዮ እንዳለ ዩቱበሮቹ ማለት ነው በተለይ የቡታጀራ ዩቱበሮች እንዳለ ተነጋግራችሁ አይዲያ ሼር ትደራረጋላችሁ እንዴ? እኔ ለቡታጀራ ዩቱበሮች ጥያቄ ያለኝ ማርያምን፣ አይዲያ ሼር ትደራረጋላችሁ እንዴ? ስትታረቁ ስትፈቃቀሩ ሁሉም ዩቱበር ስለ ፍቅር ስትጣሉም እንደዛ ስታረጉም እንደዛ። አሁንም ይኸው አዲስ ህይወት ዩቲዩብ እንዳለ ያጨናነቀው አዲስ ህይወት ነው። እኔ ጉዴ ፈላ። ኧረ በጣም ነው የሚገርመው ማርያምን። ግን ሰው ተሰማ ወይም ደግሞ የሆነ እንትን አለኝ ብሎ ማለት ነው ተደማጭነት አለኝ
ሰው ምንም ነገር ብሰራ ያይልኛል ምናምን ብላችሁ ግን እንደዚህ አትሽኑብን እኛ ላይ ማለት ነው። እውነት በጣም ነው የሚያስጠላው። በጣም ማለት ነው እጅግ በጣም እንደው እኔ እንጃ። በስመ አብ አሁንስ ዩቲዩብ በተዘጋ ብዬ ተመኘው በእውነት ቢዘጋ እንደው ዝግት ብሎ እስቲ እያንዳንድሽ ብናይሽ ስትታከኪ እውነቴን ነው እግዚአብሔርን እሱ እኮ ነው እንደዚህ ያጠገባችሁ የዩቲዩብ ብር እኮ ነው እንዲያፈነደደ። በስመ አብ ወወልድ ወመንፈስ ቅዱስ 10-15 ደቂቃ እንደዚህ ቁጭ ብላችሁ ትበጠረቁና ከሰው ጋር እንትን ትሉና ከዛም በኋላ ተጣላው ተፋቀርኩ እርጉዞኜ ተፈቀርኩ እያላችሁ ከዛም በኋላ ደግሞ መታችሁ እኛ ላይ ታላዝኑብናላችሁ። እኛ ጅሎች የእናንተን እንትን እያየን የሚያለቅሱላ እኮ አለ። በአንቺ ጉዳይ እኮ የሚያለቅስ አለ። ስታለቅሽ የሚያለቅስ አለ። ምክንያቱም እኛ የምንወድሽ በዚህ ልክ ስለሆነ ማለት ነው። አንቺ ግን ለእኛ ምንም ክብር ሳይኖርሽ ነው መተሽ ዝም ብለሽ የምትበጠረቂው ማለት ነው። ካሁን በኋላ የእውነቴን ነው የምልሽ። እኔ እንጃ እኔ አላቅም። እኔ በጣም ነው ያስጠላሽኝ፣ በጣም ማለት ነው። ማንም ይሳደብ፣ ተሳደቡ፣ የፈለጋችሁ ካላችሁ ተሳደቡ። ይሄ ስራዋ አይ ልክ ነው የምትሉ ከሆነ ተሳደቡ። ማለቴ ለኛ ምናልባት እኮ ለትልልቆቹ ኖርማል ሊሆን ይችላል፣ ግን ከኛ በታች ያሉ ህፃናቶች ምናምን ምንድን ነው ከሷ የሚማሩት ብላችሁ ግን ስታስቡ በጣም የሆነ በቃ የሚያናድድ ምንም በቃ ለተተኪው ትውልድ አስተማሪ ያልሆነ በጣም በቃ የሚያስጠላ ነገር ስለሆነ እንትን ያልሽው በጣም ነው የምታሳፍሪው። የእውነት በጣም ነው የምታሳፍሪው። እኔ ከዚህ በላይ ምንም ልል አልችልም። በቃ በጣም ብቻ አናደሽኛል። እኔ ነገሮች ራሱ እንዴት መናገር እንዳለብኝ እንዳለ በቃ ዩቲዩበሮች በጣም ታስጠላላችሁ። እውነት በጣም ማለት ነው። በቃ ሰው ቢያንስ ለቀጣይ ትውልድ ወይም ደግሞ ለኦዲየንሶቻችሁ አሪፍ ነገር ጥሩ ነገር የሆነ ነገር ማስተማር ነው እንጂ ያለባችሁ ዝም ብላችሁ እንዳመጣላችሁ ተመልካች አለኝ ብላችሁ አትበጥረቁ። እግዚአብሔርን አትበጥረቁ እንዴ! በስመ አብ ወልድ። ለማንኛውም ውዶች እኔ በጣም ስለተናደድኩኝ ያው የተሰማኝን ነገር እንትን ልበል ብዬ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተም ግን እንደዚህ አይነት መጥፎ ነገር ከምታበረታቱ የሚሰሩ ልጆችን አበረታቱ። ጥሩ ትምህርታዊ የሆነ ነገር እንትን የሚሉ ልጆችን አበረታቱ ነው የምለው። በጣም በቃ ምን ልበላችሁ፣ ምንም አይደለም ከዚህ በላይ። በጣም እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።